የ1.5 ሚሊዮን ብር አበባ 1.5 ሚሊዮን ብር አበባ ወንድም እህቶቻችሁ የሚበሉት የሚጠጡት አጥተው ጠውልጎ ለሚጣል ለሚረገጥ አበባ ሽምግልና በሚል ለሌለ ስርዓት በሺህ ብሮች ማውጣት። ሰላም እንደምን ቆያችሁ? ዛሬ ጠንከር ላለው ለወቀሳና ለትችት ነው የመጣሁት። እንዴት ካላችሁ ስርዓት አልባ መረን ሆኖ ጋጥ ወጥነት ለተሞላው የሽምግልና አሁን ለሚታይ የሽምግልና ስርዓት እስኪ አስቡት። ብዙ የተራበ የተጠማ የጎደለበት እያለ እናንተ ለሚጠወልግ ለሚረገጥ ተበጣጥሶ ለሚጣል አበባ የአበባ ነጋዴዎች ቅር ካላችሁ ምንም ማድረግ አልችልም። አበባ ብዙ ሺህ ብሮችን አውጥታችሁ መድባችሁ 10 20 30 40 50 ሺህ ብር መድባችሁ ስታደርጉ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። እንዴትስ ደግሞ አስችሏችሁ አስጨከናችሁ? ጎረቤታችሁ ሰፈራችሁ ላይ ከልጇ ጋር ተርባ ዳቦ መብላት ያልቻለች እናት ተርባ እያለች እናንተ ለአበባ ያ ሁሉ ብር ማውጣት ከየት የመጣ ጭካኔ ነው? በእውነት ክርስቲያኖች ነን? ኢትዮጵያውያንስ ነን? ለሚረባውም ለማይረባው ሰው የሚበላው አጥቶ ለመጋባት ፈልገው የሚቆርቡበት ነጭ ልብስ ማሰፊያ አጥተው 10 ሺህ ብር እናንተ ብዙ ነገር ስታደርጉ ከዛ ደግሞ ይታለፍና ሌላ መረን ያለፈ ደግሞ ሌላ ድግስ ይመጣል። እሺ ያላችሁ ሰዎች ደገሳችሁ። እናንተ የሌለው ሰው ልጁን አይዳር አይደግስ። እናንተ የራሳችሁን ብቻ ነው የምታስቡት። ክርስትና ራስ ወዳድነት ነው የናንተ። በቃ ልባችሁ ከሞላ እናንተ ያላችሁን ሀብታችሁንም ምናችሁንም ዝምትናችሁን ካሳያችሁ ሌላው ገደል ይግባ ጥንቅር ይበል። ብዙ ሰው ተሳቆ እንዳይጋባ ሽማግሌ እንዳይልክ ገና አሁንማ ሽማግሌ ልልክ ነው ወይም ሽማግሌ ሊላክልኝ ነው ብላ አንዲት ልጅ ስታስብ የሚጨነቁና የሚሳቀቁ ወላጆችን እያፈራ ሽማግሌ ለመላክ ሲያስብ ገና ለገና የሚርቅ ስንት እህቶችና ወንድሞች ወጣቶችን ወደዚህ እንዳይመጡ መንገድ የምትዘጉ እባካችሁ መጽሐፍ ቅዱስ ሁሉ በአግባብና በልክ ይሁን ይላል። ልክ ያጣችሁ ከልክ የወጣችሁ ሰዎች ስርዓት ያዙ። አዎ አባታችን ትክክል ይመስሉኛል። እስኪ የእናንተን ሐሳብ አስተያየት ደግሞ በኮመንት ደግሞ አሳውቁኝ። ሽምግልና ሌላ ሌቭል እየሄደ ነው። የ1.5 ሚሊዮን አበባ በክሬን ምናምን ትንሽ እየከበደ ነው። እኔም እየከበደኝ ነው። ቆሜ መቅረቴ ነው። እስኪ የእናንተን ሐሳብ ደግሞ በኮመንት ሴክሽን ጻፉልኝ።